ለትክክለኛ ነገር መንቀሳቀስ ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ ያለ ቃል 7 ላይ ያለ 6 ላይ ያለ ቃል በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። በሚስያም አጠገብ አለፉ፣ ወደ ጢሮአዳ ወረዱ። ራእይ ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበረ። ራእዩን ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። የዚህ ቃል እንግዲህ ምን ብያቸዋለሁ? ሐዋርያት ሥራ ምዕራፍ 13 ነው መነሻው። ሐዋርያት ሥራ ምዕራፍ 13ን በደንብ እንየው እስኪ ዛሬ። ሐዋርያት ሥራ ምዕራፍ መለስ ቀለስ እያለን እያየን ብንሄድ ጥሩ ነው። ሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያ ይላል። የአንጾኪያ የአሕዛብ የክርስቶስ ቤተክርስቲያን ነች። እስኪ በሉ አንጾኪያ በሉ እስኪ። የአሕዛብ የክርስቶስ ቤተክርስቲያን ነች በሉ። ያቺን ቤተክርስቲያን ታውቃላችሁ፣ በጳውሎስም በያዕቆብም ፍቃድ አይደለም የተመሰረተችው፣ በኢየሱስ ፍቃድ ነው። ለምን መሰላችሁ? ያ ቆርኔሌዎስ ቤት የጌታ መንፈስ ጌታ ውረድ ሰዎች ይፈልጓል ብለው እንኳን ሲሄድ ከዛ ቃሉን መናገር ሲጀምር ሁሉም ላይ ወረዳ መንፈስ ቅዱስ ወረደ፣ ልሳን ተናገሩ። ይኸውላችሁ መጸለይክም መቀመጥህም አይደለም ነገሩን የሚያወርደው አጠባበቅክ ነው። በኋላ እመጣላችኋለሁ። በደንብ የምናየው ነገር አለና ያላመነውን ነገር ባናደርገው ጥሩ ነው። ምንም ጠብ የሚል ነገር ስለሌለ እግዚአብሔር እንደ እምነትህ መጠን ይሰራልሃል። አሜን ነው። ስሙኝ። አሁን ምንድነው? ከዛ ጴጥሮስ ኬፋ ሄደ። የመጀመሪያዊቷ ቤተክርስቲያን የሐዋርያት ቤተክርስቲያን ተጣሉት። እንዴት ትሄዳለህ? እኔ ምን ላድርጋለሁ? እኔ ቃሉን ስናገር እኛ ላይ ወረደው መንፈስ እነሱ ላይ ወረደ አለ። እግዚአብሔር ለአሕዛብ ማዳንን እንዳደረገ የዛ ቀን አወቁ። ወንጌል ለነሱ ብቻ እንዳለው ለሁሉም እንደሆነ ገባቸው። እየሰማችሁ ነው። ስለዚህ እነ ጳውሎስ እነ ጴጥሮስ የተገደቡ ናቸው ማለት ነው። ገደቡን የሰበረው ማን ነው? ያ የክርስቶስ መንፈስ ነው። ኢየሱስ ጌታ ነው። አሁን የምፈልገው እዚህ ጋር ነው። 13 ላይ ግን አንጾኪያ ላይ መምህራን ይላል። አንድ መምህራን አሉ ማለት የመምህር የማስተማር ግሬስ ያለባቸው ነቢያት ይላል። የነቢያት መንፈስ ያለባቸው አሉ። አፖስትሎች አሉ፣ ሐዋርያቶች፣ ወንጌል ሰባኪዎች አሉ፣ መጋቢያኖች አሉ። 13 ላይ እየዘመሩ እየጸለዩ እየጾሙ እያለ ነው ቮይስ የመጣው። ብዙ ጊዜ የሚሰጥ ብቻ ነው ቸርች ውስጥ የማየው፣ የሚቀበል አላይም። ዛሬ የምትሰጡ ብቻ እንድትሆኑ አይደለም የምፈልገው፣ የምትቀበሉ መሆን አለባችሁ። ይሰጣሉ የአንደበቶቻቸውን ፍሬ ለልዑል አምላክ። ምን ማለት መሰላችሁ? ይኸውላችሁ አጠባበቃችሁ ወሳኝነት አለው ከተለመደው ውጪ። ለምን ኃያሌ ቀን እየጾሙ እየጸለዩ እግዚአብሔር ልዑል አምላክን እያመሰገኑ ወገኖቼ 13ኛውም ላይ ስሩ ያላቸው እሱ ነው። ግን ያ የሚያመሰግኑት ያ የሚጾሙለት ዓለም መጣ። ድምጽ ይዞ መጣ። በነቢያቱም በኩል መጣ። በርናባስንና ሳውልን ወይም ጳውሎስን ለሥራ ለዩልኝ የሚል ድምጽ መጣ። ብዙ ጊዜ ግን ሲሰጡ ነበር። የሚቀበለው አምላክ ድምጹን አመጣ። ወገኖቼ ልሰጡ ብቻ አትምጡ እግዚአብሔር ቤት ከሱ ለመቀበልም። እየሰማችሁ ነው? ቸርች ብዙ ጊዜ ስልጣኗ ምን ያህል እንደሆነ አያውቁም። ብዙ ሰዎች ቸርች ይመጡባታል እንጂ የቸርች ስልጣን ዲግኒቲዋ በምድር ላይ ያላት ዲግኒቲ ምን ያህል እንደሆነ አናውቅም። ስለዚህ እንደ ፍላጎታችን ነው። ካላማረን እንሄዳለን፣ ካማረን እንመጣለን። ግን ባይብል የገሃነም ደጆች አይችሏትም ብሏል። ኤምባሲ ነች። ሰውን ከጨለማ ወደ ብርሃን የምታመጣ ማዕተብ ትመታብሃለች። አሜን። ነገሩን ሲያደርጉ የነበረው በቤተ ክርስቲያን ነው። ሲጸልዩ የነበረው ቤተ ክርስቲያን ውስጥ ነው። ሲዘምሩ የነበረው ቤተ ክርስቲያን ውስጥ ነው። ሲያመልኩ የነበረው ቤተ ክርስቲያን ውስጥ ነው። ያ የሚያመልኩት ለቤተ ክርስቲያን የተሰጠው መንፈስ በአንዱ ነብይ በኩል ለዩልኝ አለ። ለስፒሪቹዋል ዓለም የተለዩ ህጋዊ ሆኑ የሚያግዳቸው። ለዚህ እኮ ነው ያንን ጠንቋዩን አንተ 13 ላይ ትናንት በቀደም ስነግራቸው አንተ የእውነትን መንገድ የምታጣምም የጥፋት ልጅ ብሎ አይን ይታወር ብሎ ወርድ ሲያወጣ እኮ አይኑ የተያዘው ጨለማ ወደቀበት ይላል። በኋላ መጣላቸዋለሁ። ግን
የጸለዩት ቤተክርስቲያን ውስጥ ነው። የጾሙት ቤተክርስቲያን የክርስቶስ አካል ውስጥ ነው። ድምጹም የመጣው የክርስቶስ አካል ውስጥ ነው። ሰው ከአካሉ ውጪ ፍሩትፉል መሆን አይችልም። ኤልያስ የሚባል ሰንበዲ እግዚአብሔር አያውቅም። ሙሴ የሚባል ሰንበዲ እግዚአብሔር አያውቅም። ኃይለኛ ጀግና ብርቱ የሚባል ሰው የለም። ኃይለኛ ሆኖ ከመጣ ለአካሉ ነው የሚመጣው። እየሰማችሁ ነው? መጽሐፍ ቅዱስ ያሳድገዋል የተባለው አካሉን በጅማት በኩል ምግብ እየሰጠ ያሳድገዋል ነው የሚለው። የመጣ ሰው ካለ ለአካሉ ነው የመጣው፣ ለሞተለት አካል ነው የመጣው። ዛሬ ጸጋ የግለሰብ ሆኗል። ጸጋ የግለሰብ አይደለም፣ ጸጋ የቤተ ክርስቲያን ነው። አሜን ትላላችሁ? የቤተ ክርስቲያን ነው ጸጋ። እስኪ ቤተ ክርስቲያን አትኑር። አዳም ቃየል ወለደ የሚለው ጥቅስ ይጠፋ ባለመነኝ ያለ ስፒሪት ከሆነ ደግሞ ጋዝ ነው የሚል ጋዝ ነው። ሰማይ ብረት ምድር ናስ ሆኖ ባያቅም የቱን ላንብብ ብለህ ካልከፈተልህ ሰማይ አይከፈተልህም። ግን አሁን ድምፁ ሲሰማ ቤተክርስቲያን ምንድነው ያደረገችው? ያንን ድምፅ ይዛ አልተቀመጠችው፣ አክሽን የወሰደችው። ቮይስ ከመጣ በኋላ ጳውሎስንና በርናባስን ለስራዬ ለዩልኝ የሚል ድምፅ ሲመጣ ድምፁን ይዛ አልተቀመጠችም። ድምጿን ይዛ እስኪ ጣራ እስኪ 5 ወር ይታይ አላለችም። ቤተክርስቲያን እጇን የጫነችው፣ ቤተክርስቲያን ስልጣኗን ሰጠችው፣ እጇን ጫነችባቸው። በርናባስና ጳውሎስ ላይ እጇን ስትጭን ከዛ ጸለዩላቸው፣ ባረኳቸው፣ ህጋዊ ያደረጓቸው። ህጋዊ ካደረጓቸው በኋላ ባይብል እንዳለ በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል ተላኩ ይላል። በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል የተላከ ሰው ፍሩትፉል መሆን አይችልም። ፍሩትፉል ከመሆን ውጪ አማራጭ የለውም። ፍሩትፉል መሆን አይችልም፣ መባል አይችልም። በሄደበት ቦታ ሁሉ ፍሩትፉል ነው የሚሆነው። ለምን? ቤተክርስቲያን እጇን ሰጥታለች። ክርስቶስ የሞተው ለቤተክርስቲያን ነው፣ የሚመጣው ለቤተክርስቲያን ነው፣ የሚወስደው ቤተክርስቲያን ነው። የሆነ ሰንበዲ አይወስድም፣ የሆነ ሰንበዲ አያስቀርም። የሞተው ለሷ ነው፣ የሚመጣው ለሷ ነው፣ የሚወስደውም እሷን ነው። ኧረ አሜን በሉ። ቆይ እመጣላችኋለሁ። ከዛ በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል ተጭነው ተላኩላቸው። የማታምኑባትን ቤተክርስቲያን አትከታተሏት እንጂ በመጀመሪያ ቤተክርስቲያን ላይ ይላችሁ ስልጣኗን ካከበራችሁ በእናንተ ላይ ያ መንፈስ ኦፕሬት ያደርጋል። ስፒሪቱ ፍሎ ማድረግ ይጀምራል። ይላችሁ ምንድነው የመጣው መሳችሁ? ነገሩ እኮ አለ እኮ። ጳውሎስ እኮ እንዴ አይኑን በተያዘ ጊዜ ይሄ ሰው ኢየሩሳሌም ያሳድዳል ደቀ መዛሙርቱ ምናምን ሲል አናንያን እግዚአብሔር ምንድነው ያለው? ስሜን የሚሸከም በነገስታት በአሕዛብ አይደለ በህዝብ ሁሉ ፊት ስሜን የሚሸከም ምንድነው? የከበረ ቃዬ ነው። ኦሬዲ ተመርጧል። ከዛ እጁ ከጫነበት በኋላ ይሄ ሰውዬ የት ነው ሄደው? አታስተውሱ? አረ ምድረ በዳ 3 ዓመት ተኩል ቶራቱን ሲያነብ ነበር። ሃይ ስኮላር እኮ ነው። በገማልያ ስር የተማረ የተርሴስ ሰው እኮ ነው። ዝም ብሎ እንዳይመስል በጣም የከበርቴ ልጅ እኮ ነው ጳውሎስ። 3 ዓመት ተኩል ከሄደ ሐረብ ምድረ በዳ መጽሐፉን ቶራቱን እምሽክ አድርጎ አንብቦ ከተመለሰ በኋላ ወዴት ሄደ መሰለው? ወደ አደባባይ አይደለም ሄደው፣ ወደ ቤተክርስቲያን ስልጣን ነው የገባው። ማንም ከቤተ ክርስቲያን አይበልጥም። ማንም ከቤተ ክርስቲያን መብለጥ አይችልም። ቤተ ክርስቲያን ስልጣን ስር መጥቶ እንግዲህ በነገስታት ፊት የሚል ድምጽ መጥቶለታል፣ በአሕዛብ ፊት የሚል ድምጽ መጥቶለታል፣ በህዝብ ፊት የሚል ድምጽ መጥቶለታል። እየሰማችሁ ነው? በሁሉ ፊት ስሜን የሚሸከም የከበረ ዕቃ ነው የሚል ድምጽ መጥቶለት ለዛ ድምጽ 3 ዓመት ተኩል መጽሐፍን አንብቦ ከተመለሰ በኋላ የመጣው አንጾኪያ ቤተክርስቲያን ጋር ከወንድሞቹ ጋር ሀያሌ ቀን ጾመ፣ ሀያሌ ቀን ሲጸልይ ያ በአናንያ የተነገረው ታቃለ ኦርዴንድ አደረጉት። በአናንያ የተነገረው ድምጽ በነቢያቱ መጣና ለሥራ ይለዩልኝ። ዛሬ ስማኝ ሰማይ እግዚአብሔር ለሥራው ይለይክ። አንተ ጮና እስኪ አሜን በለኝስ። ምሪት በሌለበት ቤት ሁሉ ምሬት ነው ያለው። በላይፍ ምሪት ከሌለ ወደ ምሬት ነው የምትገባው። ከዛ ለሥራ ይለዩልኛል። በጳውሎስን የሚያል ሰው ከቤተ ክርስቲያን ስልጣን በታች ሆነ። ተንበርከክ ሲሉት ተንበርከክ። እኔ 3ኛው ሰማይ ዕውቀት ራሱ በብርሃን ይመጣልኝ አላለም። ጴጥሮስ ካልመጣ አላለም። ዮሐንስ ካልመጣ፣ ያዕቆብ ካልመጣ አላለም። ተንበርከክ ሲሉት ተንበረከከ። እጃቸውን ጫኑበት።
ህጋዊ ይሁን አሉት። ስፒሪት ዓለም ይቀበል አሉት። ማኮ ኬት እንደመጣ የማይታወቀው ብዙ ጊዜ እኮ ነው። ስፒሪት ዓለም ፈቀደለት። ወገኖቼ በጉልበት በችሎታ ከሆነ ስፒሪት ዓለም ፈቃድ ካላገኘክ ስታክ ታረጋለህ። ለምን መሰለክ? ይሄ መልክ ኢየሱስ ክርስቶስ በ12 ዓመቱ ወደ ምኩራብ ገባ። ስኮላሮች እኮ ናቸው። ፈሪሳይ እኮ ስም መሰለ እንዴ? ስኮላር እኮ ነው። ስኮላሮች እኮ ነው። በቃሉ 2 ነጥብ ድርብ ሰረዝ 4 ነጥብን ያውቁታል። ህጉን በቃላቸው ነው የሚናገሩክ። ስኮላሮች እኮ ናቸው። መዝሙራትን ያውቃሉ። የታሪክ መጽሐፍን ያውቁታል። እነሱ መካከል ቆሞ ታዲያ ዳዊት ጌታ ጌታዬን የእግር መረገጫ እስኪያደርግ ድረስ በቀኝ ተቀመጥ ይለዋል። ልጁ ከሆነ ለምን ጌታዬ ይላል? ማን ነው እስኪሉ ድረስ ምላሳቸው እስኪዘጋ ድረስ አፋቸው እስኪዘጋ በልጧቸዋል። ኢየሱስ ስለበለጠ አልወጣም። በ12 ዓመቱ በልጧቸዋል። ስለበለጠ አልወጣም። ምሪት ያስፈልጋል። ስፒሪት ዓለም ላይ ምሪት ያስፈልጋል። በ30 ዓመቱ ከዛ በኋላ የት እንደገባ መጽሐፍ ቅዱስ አይናገርም። መጽሐፍ ቅዱስ ዝም ካለ ነው ማንኛ ነው የምናገረው? እንደ አንድ ሃይማኖት እንጨት ያቀብላት ነበር ምናምን አልልም። እንጨትም ሲያቀብላት አላየሁም። ግን መጽሐፍ ቅዱስ ዝም አለ። አንዳንዴ እኮ ይልክ እሱ በሚፈልግ ጊዜ ስትመጣ ነው ገንዘብ የምትሆነው። አንተ በምትፈልገው ጊዜ አይደለም። ወንድሜ ስማኝ፣ ስፒሪቹዋል ዓለም ያጣነውን የምናገኝበት አይደለም። ያልሄድንባቸውን ሀገር የምንደርስበት አይደለም። ስራው የእግዚአብሔር ነው፣ የኔ አይደለም። ይሰማችሁ ነው። ከዛ ልክ 30ኛው ዓመት ሲሞላ በዮሐንስ ሊጠመቅ መጣ ይላል። ይሄ እኮ ድራማ አይደለም። የእግዚአብሔር በግ እያለው ያለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ ይኸውላችሁ እያለው ቀጥታ ነው የገባው። ሲኒሪቲ እንዴት እንደሚያከብር ተመልከቱ። በአገልግሎት ይቀድመዋል ዮሐንስ። የነቢያት የመጨረሻ መዝጊያ ነው። እኔ ላምን በፍጹም ሲለው ጽድቅን ሁሉ ፈጽም ዘንድ ይገባኛል አጥምቀኝ አለው። ካጠመቀው በኋላ ልክ ሲወጣ የሰማይ መከፈት መጣ። መንፈስ እንደ ርግብ ወረደ። አንድ ድምጽ መጣ፣ እርሱን ስሙት። ከዛ በኋላ ማንም አይሰማም። ተፈቀደ። ልክ ጳውሎስ እጅ ተጭኖ እንደተለቀቀ አንድ ድምጽ አባቱ መንፈስ ወረደ ላዩ ላይ እንደ ርግብ፣ እርሱን ስሙት። ምድር ነው ሾክ ያደረገችው። ሰው በሚሊዮን ዓመት የማይሰራውን እሱ በ3 ዓመት ተኩል ሰርቶ ሄደው። ዛሬ ይባርካለሁ። ይሄ እጅ ወደ ቤታችሁ ይምጣ። አረ አንድ አማኝ ጮህ አሜን ይበለኝስ። ይሄ እጅ፣ ይሄ ግሎሪ፣ ይሄ መንፈስ ወንድሜ ፈርጣማ ስለሆንክ የሆነ ስኮላር ይዘህ ብትነሳ አይሆንም። ሌላ ስኮላሮች ሲመጡ ያሸንፈዋል። አንድ ሰማይ ግን እሱን ስሙ ሲል የሰማይ መከፈት የስፒሪት መለቀቅ ሲመጣ በጌታ በኢየሱስ ስም ነገር መሸነፍ ይጀምራል። እሱን ስሙ። እኔ ብዙ ሰዎች ይታገሉኛል። በጣም ብዙ ሰዎች ነው የሚታገሉኝ። በፍጹም ማረጋውንም ማክሰው ነኝ። ከምላስ ላይ ምራቅ መሰርቅ ሰውዬ ይጠፋብኛል ብላችሁ ታስባላችሁ? ያለ ስፒሪት አንድ እርምጃ አልራመድም። ከፈለጉ ፈሪ ይሉኛል። እንዲች ነቅነቅ አለለም። ስራው የሱ ነው። ምን አገባኝ? እጁን ጠምዝዤ ነው። መንፈሳዊ ሃንግ ተጀምሯል። ሃንግ እንዳሰሩ እጅ ተጠምዝዞ እጅ ጠምዝዝ አይደለም ስፒሪት ዓለም የሚመጣው ራሱ ነው የሚመጣው። ይኸውልህ ላሳይህ አንድ ነገር። አንተ እኮ መጣብህ ማለት እኮ አጠባበቅ መጣብህ ማለት እኮ ነገር ይቀይራል። ካለቆች ጋር እኩል ተቀምጦ እያለ ይላል። ማን? እዩ። አንድ ሰውዬ ከፊት መጣ። ሁሉም እኩል ላይ ያሙት። ስላማ ሐሳብ አልተለወጠም። ያ ሐሰተኛ መጣሉ ሁሉም ነው ያለው። ራሱ እዩም ብሏል። አጠገቡ ሲደርስ ግን አለቃ ሆይ ጉዳይ ካንተ ጋር አለኝ አለ። ጉዳይ ካንተ ጋር አለኝ አለውና ወደ ውስጥ አስገባውና ከዛ ደበቀውና ቅባቱን ቀባው። ላይ ያፈሰሰበት አኖይንትድ አደረገውና ምን አለው መሰለ? የጌታን ቤት ትመታ ዘንድ እግዚአብሔር በንግስና መንፈስ ቀብቷል ብሎ ቅባቱን አፍሰሰበት። ጥሎት ሮጠ ይላል። ከዛ ይኸውልህ ወጣ። ሲወጣ ያሰተኛ ምን አለ? እነሱ መልእክታቸውን አልለወጡም። ሐሰተኛ ይሁን እውነተኛ ይሁን አላውቅም፣ ግን ቅባቱን አፍሶብኛል፣ የጌታን ቤት ትመታለህ ብሎኛል ብሎ ቃሉ ሲናገር አጠገቡ የነበሩት ማኪያቶ አብሮ የጠጣ ጓደኞቹ በሙሉ ሮጡ ይላል። መለከት ነፉ ይላል። አንተ ጓደኛ መለከት ከተፋ ዝም ብሎ አይደለም፣ መለከት ያስነፋ ሰማይ አለ። መለከት ያስነፋ እጅ አለ። ጓደኛ አይነፋልህም። አብሮ ያማ አብሮ ሚስጥር ያወራ አብሮ ብዙ የሄደ አንተ ሮጡ። እዩ ነገሰ ብለው ማለት ጀመሩ። ፈረስ መምጣት ጀመረ። ማቲያስ ያፓዲያስ ይሁን ፍጥነት ይጨምራል። ጮውና አሜን በለስ። አታ ፍጥነት ይጨምራል። እንጋችሁ
እኔ በህይወቴ እግዚአብሔርን የምለምነው ዘመን አንተ በምሰራበት ጊዜ ያ ዘመን እንዳያልፈኝ ነው ብለው ያ ፔሪየድ እንዳያልፈኝ ይለዋለሁ። ይኸውላችሁ የሺህ ዓመቱን ነገር ነው የሚሰበስበው ወደፊት እንደ ማጊ ግሬስ ማለት እኮ እንደ ማጊ ካለበት ቦታ ሁሉ እኮ የሚሰበስበው እንደዚህ እኮ ነው ሰብስቦ ወደፊት የማይመጣው። ነገስታት ወደ ክብርሽ እኮ ነው የሚለው ወደ ጸዳልሽ የማይመጣ የለም። ጠረን የእግዚአብሔር ጠረን የእግዚአብሔር ጠብታ አያችሁ። በቤተ ክርስቲያን ስልጣንና በመንፈስ ቅዱስ ኃይል ከወጡ በኋላ 13 ላይ አስቡ የተፈጠረውን ባለፈው ብያቸዋለሁ። 13 ላይ ግልብጥ እንደ ሀገረ ገዢውን እኮ ይኸውልህ ዋና ነው የሚያስይዝህ እግዚአብሔር ሀገረ ገዢውን ነው። ሀገረ ገዢውን በእነ ጳውሎስ ወንጌል አመነ ይላል። ከዛ በኋላ 1000 ካሬ ብትፈልግ ይሰጣል 5000 ብስ ሀገረ ገዢ ነው። እኔ ልባርካችሁ ጭፍራ ከሚያስይዛችሁ እግዚአብሔር ዋና ያስይዛችሁ። አረ አሜን በሉ። እስኪ ስለ ቅባት ትንሽ ልንገራችሁ። ቆይ ዳዊት አንበሳና ድብ ሲመታ የነበረው ተቀብቶ ነው ሳይቀባ ነው? ቅባት ሳይመጣበት በፊት ነው አይደል? አባቱን በጎች ይጠብቅ የነበረው አይደል እንዴ? እኮ አንበሳና ድብ ይኸውልህ ያ ነገር ነገሩ ሳይመጣበት በፊት እኮ እዛ አንበሳ ድቦቹን ጣጣጣ ያረግ ነበር። አንበሳውን ጣጣጣ ያረግ ነበር። ከዛ ቅባት ቀቡታ። ባይብል ምን ይላል? ከዚያን ጊዜ ጀምሮ ይላል የእግዚአብሔር ኃይል በሱ ላይ ጀመረ። በፊትስ በህጋዊ ማለት በፊት ማኒፌስት ማድረግ ጀመረ። የዓለም አኖይንትድ ካረጉት ጀምሮ መስራት ጀመረ በሱ ላይ። መጀመሪያ ይሰራል፣ ግን ይሄኛው ስልጣን ነው። አኖይንትድ ነው የተደረገው። እስኪ 14ቱ መሳፍንቶች ይዋቸው ሁሉም ሲመቱ ጌዲዮን ሰምቶ ነው መልአክ መጥቶለት ነው። ዳዊት እኮ ምግብ ሊያቀብል ሲል ነው አይደል ያየው። አንተ ወንድሙ በስ ይኸውልህ ማንንም ኤክስፔክት አድርገህ ከጀመርክ ይኸውልህ ልብ ነው የሚፈርሰው። የጠራህን ብቻ ኤክስፔክት አድርግ። አሜን። ሲቀባ ተደርድረው አልፎ ሌላ የለህም ተብሎ አንድ ብላቴና እስኪ ያምጣው ብሎት ኦሪምና ቱሚሙን ሲያወጣ ሻይን አረገ። ለዚህ ነው መዝሙር 3 የፊት ብርሃን በላይ ታወቀ የሚለው። የእግዚአብሔር ብርሃን ሞላ ፕሮግራሙ። ከዛ ሳሙኤል ባይቀበልም እግዚአብሔር ስለተቀበለ እኔ እሱ ባሪያ ነኝ ብሎ ቁጭ ብሎ ሊቀባ ሲል ሰማይ እንዲህ አለው፣ እኔ ለቆምኩለት አንተ ለምን ተቀመጥ? ተነሳለሁ። ተነስና ቀባው አለው። አይቷል፣ በአይኑ አይቷል። በአይኑ ያየው ሰልፍ ቦታ የልብህን ክፋት አለው። ይኸውልህ ከፊት የሚቀድሙት ከድል በኋላ ነው። ከድል በፊት ከፊት ክፋት ነው የሚሉክ። አንተ ድል ሰጪውን ድል እንዲሰጥ ለምነው እንጂ 168 ስም ነው የሚሰጥ። ተንኮለኛ፣ እባብ፣ ጃርት ተብለ ስም ሊሰጥ ይችላል። ልብህን ነው የሚያፈነዱት። የልብህን ክፋት አውቃለሁ አሉ። ሲቀባ አይቶት ምን እንዳወጣቃል ሊያስረዳው አለም ዞር አለ ነው የሚለው። አንዳንድ ነገር ላይ ዞር ስትለው ግሬስ የሚጨምረው ጌዲዮን ሴልማን የሚባለውንና ሲሞኔን ታውቁታላችሁ? የከናን ሁለቱ እንትኖች ጌዲዮንን ምታለው። ጉድ እኮ ነው የምነግራችሁ። እግዚአብሔር ጌዲዮንን እንዳንድ ሰው አድርጌ ሰጥቻለሁ፣ በቄሶር ወንዝ ላይ ትመታቸዋለህ። መታ። ሁለቱ ንጉሶች ግን አመለጡ። ሁለቱ ጭፍራ ብትመታ ምን ያደርጋል? ንጉስ ካልመታ አደራጅቶ ይመጣባላ። ከዛ አንድ ከተማ መጣ፣ ስኮት የምትባል ከተማ። ሴልማንን እና ሲሞኔ ነገ ስለሚይዛቸው ሰራዊቴ ስለደከመብኝ አለ ምግብ ስጡልኝ አላቸው። ያሉት ምን እንደሆነ በእጅ ይዘዋል ወይ አሉት። ጌታ ምስክሬ ሰው እኔ በቃኝ። ከዛ በኋላ ነው ሰው በእጅ ይዛቸዋል ወይ አሉት። ነገ ነው የሚይዛቸው ሲል አንሰጥህም አሉት ይላል። እንዲህ ያለ ይላል ነገ ገድዬ እነሱን ስመለስ ኩርንችት አዘንብባቸዋል። ሰው ካልያዝክ አይሰጠን። ድል ካልያዝክ ማኖፍ አይሉህም። እግዚአብሔር ግን የጠራ ያስይዛል። ኧረ አሜን በል። አንተ ይዛል ወይ አሉት ይላል። ሁለተኛውም ከተማ ሲገባ ይላል ያንን ሰራዊት ደክሞብኛልና አብሉልኝ ሲል
ይዛቸዋል ወይ አሉት። ለምን መሰለህ? ሰው መንታ መንገድ ቆሞ ነው። አንተ ድል ከያዝክ ካንተ ጋር ሊሆን ነው። ካልያዝክ ለምን መሰለህ? ያኛው መጥቶ ያጠፋቸዋል። እንትን ተፍቆብናል እኮ ተፍቆብክ እየተጠበክ ነው። ከያዝክ አማኖፍ ጋር ትባላለህ። ካልያዝክ ግን ዞር በል ነው የምትባለው። የጠራክ ነው የታመነው። የጠራክ አንተ ጋር ነው። ወንቼ ስሙኝ። በምንድን ነው እዚህ ውስጥ የገባሁት? ጌታው ይመልሰኝ። በኢየሱስ ስም ልመለስ እና ኢየሱስ አለ እዚህ ቤት። ኢየሱስ አለ አይደል? ኢየሱስ አለ። በቤተ ክርስቲያን ስልጣን ወጥቶ 13 ላይ ያው እንትኑ ተመታ። ጠንቋዩን አይኑን አሳወሩ። ንጉሱ አመነ። ይኸውልህ ስትላክ ከጭፍራ አይደለም የምጀምረው፣ ከዋና ነው የምጀምረው። ዳዊት ጋር ቅድም ልመለስላችሁ። 13ቱ መሳፍንቶች ሰምተው ነው ዳዊት ምግብ ሊያቀብል የመጣው። ምንም የሰማው ነገር የለም። ምግብ ሊያቀብል ተብሎ ነው። እሱ ሰውየው ከዜና እንኳን ኢንፎርሜሽን ውጭ እንደሆነ የምታውቁት እዛ ደርሶ ነው ያወቀው። የእስራኤልን ተግዳሮት ምን ያህል ሩቅ እንደሆነ፣ ምን ያህል ጫካ ላይ እንደጣሉት አይታችኋል። ፋሚሊው ለዚህ እኮ ነው መዝሙር ዳዊት እናትና አባቶቼ ጣሉኝ አንተ ግን ተቀበልከኝ የሚለው። የመጨረሻ ሪጀክሽን ስፒሪት ያጠቃው ሰው ነው ዳዊት። ዳዊት ያሳዝነኛል። ዳዊት እኮ ያለ እድሜው ነው የሞተው። ታውቃላችሁ? ያለ እድሜው ነው እኮ የሞተው። ይዱና የዳዊት እንትና እኮ አይኑ አልፈዘዘም በ120 ዓመቱ አይደል እንዴ? ዳዊት እኮ 80 ሲደርስ እኮ ጠብ ያለው። ለምን መሰለህ? በምድረ በዳ ከአንድ ጫካ ሲያሳድደው ሳኦል ክፉ የራብ ዘመን አልፏል። ውስጡ የራብ መታረዝ ውስጡ አልፏል። እና ሁሉም ሰምተው ነው፣ እሱ ግን አልሰማም። ለምንድን ነው ሳይሰማ የመጣው ሲባል ያውቀዋል። እላዩ ላይ የመጣውን ያውቃል። እሺ ወደ ትምህርቱ ልመለስ። 13 ላይ ያው የመጣውን ንጉሱን መቱት። እንትኑ ንጉሱ አመነ። 13 ላይ የተሰራው ተአምር የከተማ ኩሌታ የተከተላቸው ለምን 13 ላይ ትንሽ እስኪቀር ድረስ ከተማ ሁሉ ተከተላቸው። ጳውሎስንና ሰሟቸው ይላል። ለምን? እዛ ጋኗ ተጭኖ ነው የተላኩት። እንዲህ ማድረግ የሚችል ቤት እንደሆነ ካላመናችሁ ለምን ትመጣላችሁ? ካመናችሁ ግን ይሆናል። እምነታችሁ ሲሪየስ መሆን አለበት። ከዛ 14 ላይ ደግሞ ጥቂት እስኪቀር ድረስ ይላል ተጽዕኖ አመጡ። ፈሪሳውያንና ጳውሎስን ከፉባቸው። ለሁለት ሀገሪቷ ተከፈለ። ምን አይነት ቅባት ነው ሀገር ለሁለት የሚከፍል? ተኩሰው አይደለም፣ በግሬስ ነው። የእግዚአብሔርን ብርሃን ይዘው መጥተው ነው። የቱ ጋ ነው ታዲያ ስራው የተሰራው ሲባል ቤተክርስቲያን። ድምፁ የመጣው በቤተክርስቲያን ነው። የተጫነው በቤተክርስቲያን ነው። የተላኩት በቤተክርስቲያን ነው። ግን 16 ላይ ምን ሆነ ካላችሁኝ እቺኛዋን ወደ ዋናው ሐሳብ 16 ላይ ምን ሆነ ሲባል ድል እያመጡ 15 ላይ ያው ያን የገላትያው ችግር ተፈጠረ። 16 ላይ ግን ድል እያመጡ ስለመጡ ያ መንፈስ አንዴ ለቆናል አያግደንም ብለው አስበዋል መሰለኝ። ኢሲያ ላይ ወንጌል ሊሰብኩ ሲል የክርስቶስ ያ 13 ላይ የፈቀደላቸው መንፈስ 16 ላይ ከለከለ። እመኑኝ ይፈቅድልሃልም ይከለክልሃል። ሲፈቅድልህ እሺ እንደምትለው ሲከለክልህም እሺ ማለት አለብህ። ውጤታማ ሰው ሲፈቀድለትም እሺ የሚል ሲከለከልም እሺ የሚል መሆን አለበት። የድሮዎቹ የሆነ ነገር ሲሰጣቸው ይጠይቃሉ እግዚአብሔርን እንጂ አጀንዳ አይደለም ያገላብጡት። እግዚአብሔርን መጠየቅ ፋርነት አይደለም። መንገድህን ለእግዚአብሔር አደራ መስጠት ፋርነት አይደለም። እነሱ የገባቸው ዓለም አለ። አንተ ልታብራራላቸው የማይችል በቃል ሊብራራ የማይችል የገባቸው ዓለም አለ። እግዚአብሔርን እንደመጠየቅ ትልቅ ነገር የለም። አሜን በለኝ። ይኸውላችሁ ሁሉ ጊዜ ለትክክለኛ ነገር ስትንቀሳቀሱ እግዚአብሔር ነው ፕሮቫይድ የሚያደርጋችሁ። አብርሃም ጋር መጣ እግዚአብሔር። ልጅህን አለው 25 ዓመት የጠበቀውን ሞሪያም ተራራ ሰዋልኝ አለው። አብርሃም ምን አይነት አዘበራረቅ እንደዘበራረቀ ላሳያችሁ። ምን አይነት አዘበራረቅ! 5 ነገስታት መጥቶ ሲመጣ እኔ ለአንተ ጋሻ ነኝ ዋጋም እጅግ ትልቅ ነው እያለው እያወራው ከወሬው አወጣው እግዚአብሔርን። አታስታውሱ? ከወሬው አወጣው። ስለ ድል እየነገረው እግዚአብሔር። እንዴት 300 ሰው 5 ነገስታት ያሸንፋል? ይሄ እኮ የማይታሰብ ነው እግዚአብሔር ካልገባ በስተቀር። እኔ ሁሉ ጊዜ ሰው ባለው አይደለም ያሸንፈው ላለው ባለው ነው የሚያሸንፈው ነው ምለው። አሜን ትላላችሁ? ከዛ ሰው ከራሱ በሚበልጥ ይምላል አለው። እኔ ግን ከኔ የሚበልጥ ስለሌለ በራሴም እግዚአብሔር የማለለት እኮ ነው። ለምን? ለትክክለኛ ነገር ተንቀሳቅሶ በራሴ እምልልሃለሁ አለው። እና ምን ማለት ነው? ዘፍጥረት 12ን በዘፍጥረት 21 በመሐላ አጸናልሃለሁ።
ዘፍጥረት 12 ፕሮሚስ ብቻ ነው ተስፋን የሰጠው። ይሄን ተስፋ ሰምተን የወጣው። ዘፍጥረት 21 ላይ ግን በመሐላ ነው ማጸናል ማለለት። ሰማይ የማለለት ሰው ነው። ከዛ ዞር ሲል በኢሳሳብቅ የታሰረ በግ አገኘ። እግዚአብሔር ነው ያሰረለት። አብርሃም አሯርጦም አይችልም፣ አምጥቶ አጋደመው። ባይብል እንዲላል እስከ ዛሬ በእግዚአብሔር ተራራ ላይ ይታያል ይላል። ማለት ደሙ እንኳን አይደለም የሰዋበት ልብ። ዛሬ ስማኝ፣ የሚታይ ነገር በጌታ በኢየሱስ ስም በአንተ ቤት መንቀሳቀስ ይጀምር። አክሽን ስትወስዱ ነው። አክሽን ትክክለኛ ይሆንላችሁ። አሁን ይሄ ሁሉ ምነግራችሁ አንድ ሰው ቤት ገፍትሬ ልወስዳችሁ ነው። እግዚአብሔር አክሽን በሚወስድ ሰው ይደሰታል። አክሽን በሚወስድ ሰው ይደሰታል። በጥቂቱም በብዙም እግዚአብሔር ማዳን አይሳነውም በሚል ሰው ይደሰታል። አክሽን እንዳንወስድ 3 ነጥብ ሰጥቻችኋለሁ ካስታውሳችሁ። አንደኛ ምክንያት ብያችኋለሁ። አሁን ዛሬ ምክንያትን እስኪ ልንካላችሁ። ምክንያት በህይወታችሁ ምክንያትን አጥፉ። እግዚአብሔር ይሄን ነገር እፈልገዋለሁ ካለ ብድግ ነው ማለት ያለብህ። አንተ ነው የማትችለው እንጂ እፈልገዋለሁ ያለው ይችላል። ሁሉ ጊዜ መተማመን ያለብህ እጅ ላይ ባለው ነገር አይደለም። ያን ነገር ታደርገዋለህ ባለክ ነው መተማመንክ። መጽሐፍ ቅዱስ እኮ እምነቱ እግዚአብሔር የሆነ ይላል። በእግዚአብሔር የሚታመን ይላል እኮ ለዘላለም እንደማይታወቅ ማለት ስር እንደሚሰድ እንደ ሃያ ዛፍ እንደሚሆን ፍሬም ሲዝናል አይደለም። እሱ እኮ በጋም ያፈራል ክረምትም ያፈራል። ለምን? ታምኖበታል። ወገኖቼ ስሙኝ፣ በእግዚአብሔር የሚታመኑ ሰዎች ምክንያታዊ አይደሉም። ለዚህ እኮ ነው አብርሃም በፊት ይላል አማኝ አይደል የሚለው። ታማኝ ሆኖ ስላገኘው የቄጣውያን፣ የፌሪዛውያን፣ የኢያቡሳውያን፣ የከናናውያን፣ የሶርያውያን ምድርን በሙሉ ነጥቀ ሰጠው ይላል። እግዚአብሔር ነጥቆ ይሰጣል። ነጣቂ ነው አምላክ። አምላክ በጣም ነጣቂ ነው። አሜን በሉ። ምን ልነግራችሁ መሰላችሁ? ምክንያት በፍጹም እንዳያስራችሁ። ዛሬ እቺን ቃል ከወሰዳችሁ እግዚአብሔር 2018 ፕሮቫይድ ያደርጋችኋል። አረ አሜን በሉ ወገኖቼ ስሙኝ። አንድ እግዚአብሔርን ለዘመን ያገለገለ ቤት ደግነቱን ሳያይ የሄደ ሰው መጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 4 ላይ እናገኛለን። እየታተገኙት ነገሥት ምዕራፍ 4 ላይ ያልጠበቀችው ነገር። እቺ ሴት የነብይ ሚስት ነች። የእግዚአብሔርን ሰው አገባች። ባሏ ሆነ ከሷ 2 ልጅ ወለደ። በምን ምክንያት እንደሆነ አይታወቅም። ብር ተበድሯል መሰለኝ፣ ሳይከፍል ሞተ። እቺ ሴት ተመልከቱ፣ አንደኛ የቤት እመቤት ነች። ከተመሪነት ወደ መሪነት መጣች። ባልጠበቀችው ሰዓት ነው ባሏ የሄደው። እግዚአብሔር ወሰደው። ኦኬ። የሁለቱ ልጆች ኒድ አለ፣ ፍላጎት አለ፣ ጥያቄ አለ፣ ብዙ ነገር አለ። ይሄንን ለእናንተ ላስረዳችሁ አይገባም። ብዙ ጥያቄዎች በሷና በልጆቿ ላይ አሉ። ደግሞ ጥሎላት የሄደው የዘይት ማሰሮ ብቻ ነው። በቤቷ አንድ ነገር የለም። እሜጇ አለመበላሸቱ አደንቃታለሁ። እቺ ሴት ይሄ በቃል እኮ ሌላ ነገር መጨመር የለበትም ነበር። በዚህ ሁኔታ ውስጥ እያለች በር ተንኳኳ። አበዳሪ መጣ። ባልሽ ተበድሮኛል አላት። አንዳንድ አሰራር በቀጥታ ባያገኝ በእጅ አዙር ይመጣል። ዛሬ ይሰብራል። አሜን ትላላችሁ? አንኳኳ። ብድርሽን ክፈይኝ ካልሆነ አላት። ልጆቹን ወስዳለሁ አላት። በምን ኤቪደንስ ነው ልጆቹን የሚወስደው? ስሙኝ፣ ልጆቹን የሚወስድበት ኤቪደንስ አለው። እግዚአብሔር እኮ ዘይቱ ከመጣ በኋላ ክፈይ ብሏታል። ልክ ነው ማለት ነው፣ መከፈል አለበት። ያ ሰውዬ ይኸውልህ፣ እሷን ጴንጤ እሱን አዛ ማድረግ የለባችሁ። መጽሐፍ ቅዱስ ለምን መሰላችሁ? ግልጽ ነው እንዴ? ትልቅ ፌቨር እኮ ሰርቷል ለዛ ቤት። ከፍሎ አበድሯል እኮ። ካላበደረ እኮ ያበደረ እኮ ይሻላል። እየሰማችሁ ነው? ያ ሰውዬ ምንድን ያለ ካልከፈልሽ አላት። ዘውልቁ ዘሌዋውያን ዘጸአት ዘዳግም ላይ እንደዚህ አይነት ልውውጥ ያደረገ ሰው ልጆቹ ካልተከፈለ ይወሰዳል አለ። ልጆችሽን ወስዳለሁ አላት። ሕጉ ይፈቅድላታል ብሎ ሄደ። ይፈቅዳል ብላው እጅግሯን አስራ አልተቀመጠችም። አንዳንድ ነገር መጥቶ ሊመታክ ሲል እጅግርን አስረ መጠበቅ የለብህ። ቀን መቁጠር የለብህ። አንተ ነው ማችለው፣ ያንተ አምላክ ይችላል። ማድረግ ያለብህ አንድ ነገር ማወቅ አለብህ። ብዙ የሚያስጨንቅ ነገር ሲመጣ ነገሩን ለመፍታት አትሩጥ። ፈቺ አለ። የተከተላችሁት አምላክ ሕያው አምላክ ነው። ሕያው አምላክ የሚሰማ የሚሰራ አምላክ ነው። ምንድነው ያላችሁ? ባሌ ቢሞት አላች። ባሌ ላይ የነበረው መንፈስ እኮ አይሞትም።
ባሌን ከአንድ ሀገር ሲልከው የነበረው መንፈስ አይሞትም ብላ ሰርች ስታደርግ ያ መንፈስ ኤልሳ ጋር እንዳላወቀች እየበረረች ነው የመጣችው። ወስዳለው በሚል መንፈስ አልታሰረችም፣ ሰብራው መጣች። እንደዚህ ነው ያለችው፣ ባሌ አለችው ከዘመኑ መንፈስ ጋር እንደነበረ የምታውቂው እንትና ኤልሳ በሚያገለግልበት ሌቭል ሲያገለግል የነበረ ነው። እየሰማችሁ ነው? ኤልሳ በሚያገለግል ባሌ አለችው፣ ለኔ ባል ለአንተ ደግሞ ባሪያ ካለችው ያንተ ፓርትነር ነበር። ምን ያህል እግዚአብሔር እንደሚፈራ አንተ ታውቃለህ አለችው። እና ባለዳ ልጆቹን መጥቶ ሊወስድ ነው አለችው። ሊወስድ ነው። እግዚአብሔርን የሚፈራ ደግሞ ዘሩ ኃያል ይሆናል እንጂ ይወሰድበታል ብሎ አልተጻፈም። ሊወስድ ነው አለች። ጮች እና በቤትሽ ባሌ ከሚቀባበት ከዘይት ማሰሮ በቀር አንድ ነገር አንተ ሰው ባዶ ይኖራል። ምን አይነት ፌዝ ነው? አንድ ነገር የለም ግን አሉ። የለህም ማለት ትሞታለህ ማለት አይደለም፣ ትኖራለህ እግዚአብሔር እስካለ። አሜን። አንድ ነገር በሌለበት ቤት ተኝተው ይነሳሉ እናንተ። አንድ ነገር የለም ማለት በይ አላት። ምን ያህል አክሽን እንደምትወስድ ስልጣንን እንዴት እንደምታከብር ላሳያችሁ። በይ አላት። ከሰፈር ከመንገድ ከመንደር ከውጭ ማድጊያ ሰብስቢ ወደ ቤትሽ አስገቢ አላት። ከዛስ ከልጆችሽ ጋር ግቢና በሩን ዝጊ አላት። ይህ ልጆቹ ለምን አስፈለጉ ስል ሳነበው አንድ ነገር አይገባኝም፣ አንድ ነገር አይበራልኝም። እንዴ ድምጹን ሰውየው እኮ ሲናገር ሰምተዋል፣ ግን ሴት ወስዳለሁ ለሚል እጅ አልሰጠችም። ኤልሳ ጋር ነው የመጣችው። እናንተ ቤተ ክርስቲያን የገሃነም ደጅ የማይችለው ጋኑ ይገነጥለዋል የእናንተ አምላክ። ጮች ይጂ ሰብስብ ያላት። ከዛ በሩን ዝጊ ልጆችሽን ይዘሻላት። የመጀመሪያው ሲሞላ ፈቀቅ ያርገው አላት። ይኸውልህ ብድግ ስታረገው የዘይት ማሰሮ ነው እቺ እንትነች ትንሽ ነች። ማድጋ በጣም ብዙ ነው። ቤቱ ሞላ። እንደው ማሚ ለቃለች ሳይሉ አይቀርም። ብድግ ስታረገው ባዶ ነው። ገልብጪ ነው የተባለችው። ልክ ስትገለብጠው ከየት እንደመጣ አይታወቅም። መሙላት ጀመረ። ወንድሜ ከተአምሩ በላይ የተስተካከለ ጄኔሬሽን አለ እዚህ ጋር። ምን የሚሉ ይመስላችኋል ጩጮቹ? አባ ባይኖር የአባ አምላክ መጣ። እዚህ ተአምር እየሰራ ነው። አባ ሲነግረን የነበረው ለምን ባዶ እንዳለ ያውቃሉ። ቤቱ ዘይት ፋብሪካ ሆነ። ለምን ወስዳለው ለሚለው እጅ አልሰጠችም። ዛሬ መልእክት አለኝ። ወስዳለው ለሚለው እጅ የማይሰጥ ትውልድ እዚህ ቤት ይወለዳል። በአምላኩ የሚወራረድ አሳፍርሻለሁ፣ ትወድቂያለሽ፣ ይጨልምብሻል። አይጨልምብኝም እግዚአብሔር ብርሃን ነው የሚል አንድ ትውልድ እዚህ ቤት በኢየሱስ ይወለዳል። ቤቱ ዘይት ፋብሪካ ነው የሚሆነው። እኛ በስፒሪቹዋል ነገር የምናምን ሰው ነን። ስፒሪቹዋል ሰው ነን። ባለን አይደለም ምንናምነው፣ ባለን ነው። የሰማችሁ የሚለን ነገር አለ። ዓለም ሁሉ ነገር ይዛ እኔ ባዶኛ አጠፋም ካለኝ በቃ ያለኝ ይቀጥላል። የሰማችሁ ነው። ቤቱ ዘይት በዘይት ሲሆን ወደ ሽያጭ አልሄደችም። ምን አይነት መንፈሳዊ ሴት እንደሆነች ነገር ስልጣን ታከብራለች። ፕሮፌሲ ወደ መጣበት ዓለም ነው የመጣችው። ያልከው ሁሉ ነው ያለችው አይደል? ሆኗል። ለዛኛው ለፕሮፌሲው ዓለም ነገረችው። ለምን? ለዘይት ቃል እንደመጣ ለሽጪም ቃል ያስፈልጋል። ምን ላርግ ብላ አሁንም ምሪት ጠየቀች። ሂጂና አላት። እውነተኛ ነው፣ የእግዚአብሔር ሰው ነው። ሽጪ አላት። ከዛስ እዳው ክፈይ አላትና ከዛስ የቀረውን እንደ ዘመኑ ነብይ አይደለም ቢ አላት። አንተ በር ይዛ ነው ሄደችው። ሽጪ የሚል በር እና እዛ ገበያ ሲወጣ ዘይቱ ጨጓራ ባይፈውስም ዘይት ነው፣ አትጠራጠር፣ ዘይት ነው። ግን ለምን ሽጪ የሚል ደጅ ይዛ ነው ሄደችው። እግዚአብሔር ብር አይደለም የሚሰጥ፣ በር ነው የሚሰጥ። የተከፈተ በር ነው ይዛ ሄደችው። ዛሬ ባርካለሁ፣ እግዚአብሔር በር ይስጥህ። በቤተ ክርስቲያን ስልጣን ታምናላችሁ? ዛሬ የበረከት ቀናችሁ ነው። አመቱን የምታሸንፉበት ታላቅ ደጅ በእናንተ ላይ ይከፈት። ተሸጠ። ገንዘብ ደግሞ አንዴ ከቀመስከው፣ ንግድ አንዴ ደግሞ ከጀመርከው በቃ ዘይት ያ ቤተሰብ ዘይት ሻጭ ነው የሚሆነው። በቃ ዘይት እግዚአብሔር ሲነካ ነካክቶ አይደለም ጨርሶ ነው የሚነካክ። ሂላ ቫንሳ ባዲያ ነገ እንድትቸገር አድርጎ አይደለም ይነካክ።
እኔ ከዛ በኋላ ልንገራችሁ ያ ቤት ተለወጠ ምናምን ማለት አበዳሪው ሳይመጣ ቀደመ። አጠገብ ያለውን ያዘው፣ ጠላት ሳይመጣ በፊት የሚቀድም እጅ አለ በለው። እስኪ ዝም ብላ ውጪ በጌታ እስኪ ጠላቴ ሳትመጣ በፊት የቀደመ እጅ አለ በለው። ሂላሞስ ሳፓዶስ በጌታ በኢየሱስ ስም መንፈስ በእናንተ ላይ ይፍሰስ። ቀደመ እግዚአብሔር እጅ፣ ቀደመ የአምላክ እጅ። ከዛ ጊዜው ደርሶ መጣ። ሲመጣ እኔ ይመስለኛል በመናቤ 4 አጥር ይመስለኛል። እዛ ጋር አንድ አጥር፣ እዚህ ጋር አንድ ከንች ተለውጧል። እንደም በሰፈሩ ተለውጧል፣ ቤቱ ተለውጧል፣ ሁሉ ነገር ተለውጧል። እሱ ከመምጣቱ ተለውጧል። ቀን ቆጥሮ ሲመጣ ቤቱን ሳተው። አንተ ለምን እግዚአብሔር ሰርቷል ቤቱን። አንድ ነብይ እንትና የሚባል ነብይ ብሎ አንዱ ቤቱ የቱ ጋር ነው ብሎ ሲጠይቅ ያ የእግዚአብሔር ሰው ለኔ ትንቢት ያመጣልኛል አለ። አንተ እኮ ሁሉ አይጠላህም እኮ ይኸውልህ፣ እንዲህ ጥፍ ስትል አሮጌ አጥር ታገኛለህ፣ እሱን እለፈው። ቀጥሎም የሆነ አጥር ታገኛለህ፣ እለፈው። ቀጥሎ ደግሞ የሆነ አጥር ታገኛለህ፣ እለፈው። እንደገና ስታልፍ ዳንጀር የሚል አጥር አለ። እሱን ደም ብለህ ደግሞ አታንኳኳ፣ ምን አትምታ ነገር አድርገው። ለምን እግዚአብሔር ለውጧላ፣ ቀድሟላ። አይደለም እኔ እኮ ምን ነው አው ራሱ ነው። ለምን እሱ ይሰራል ብሎ በእስራኤል ሁሉ ፊት መጥቷል፣ ሮጧል። እግዚአብሔር ደግሞ ወደ ቤቱ ሊሰራ መጥቷል። አንተ ይሰራል ያልከው እግዚአብሔር ወደ ቤት ይዞራል። አንተ ጩሁና እስኪ አሜን በለኝስ። ሰሙኛላችሁ? ወስዳለሁ ለሚል እጅ አልሰጠችም። ሰው ኤልሳ ጋር መጥቶ ታሪኩ ተለውጧል። እንኳን ቤተክርስቲያን እኮ ኢየሱስ ሞቶላታል። እንዴት ነው የምትረዷት ቤተክርስቲያን? ስሙኝ፣ ቸርች ከማይቀጥል ሰው ቢኖር እኔ ነበርኩ። እኔ ቸርች እቀጥላለሁ፣ በቸርች ነው የምቀጥለው። ከቸርች ውጪ እግዚአብሔር እኔን አያውቀኝም። ስሙኝ፣ አባቴ ባለንጋ እኔ በጊንጥ ያለውን ታስታውሳላችሁ? ሪዝን፣ ይሄ ትክክለኛ ሪዝን አይደል? ከዳዊት ቤት እድል ፋንታ የለም ብለው ለሁለት ተገነጠሉ በዚህ ተራኬስ። ከዛ በኋላ ግባና መጽሐፍ ቅዱስን አንብበው ማን እንደተጀለጠ ታያለ። የሰለሞን ልጅ እኮ ልክ እኮ አይደለም፣ ግን እግዚአብሔር ብትረ መንግስት ከይሁዳ አይጠፋም ነው ያለው። ንግስናውን የሰጠው ለዚህ ዘር ነው። ተመልከት፣ የደቡቡና የሰሜኑን አጥና። ክፉዎች ጣዖት የሚያስመልኩት እነዛ ሆኑ፣ ከእግዚአብሔር ጋር እነዚህ ቀጠሉ። ባይብል በተጠራህበት መጠራት በዛ ተመላለስ ይላል። ብሌሲንግ በጥሪክ ውስጥ ነው ያለው። ይኸውላችሁ በተጠራችሁበት መጠራት ስትመላለሱ ብሌሲንጋችሁ ይጨምራል። ምን ላችሁ ፈልጌ መሰለ ስጠኝ ብላችሁ ቸርች መጣችሁ ሰጥቷችሁ የቸርችን ፕሪንሲፕል ግን ማታከብሩ ከሆነ ብሌሲንግ አይቀጥልም። ብሌሲንግ እንዲቀጥል ከፈለ ፕሪንሲፕል ማክበር ጥሩ። ከጥላው በታች የሆናችሁለት አምላክ ደሞዛችሁን ፍጹም ያደርገዋል። አሜን።